ከአንዲት ወጣት እናትና አባትነቱን ካልተቀበለ አባቴን በ1944 በኒውዮርክ ከተማ ተወለድኩ። ገና 9 ወር ሲሆነኝ እናቴን እኔን ለማሳደግ አቅም አልነበራትምና በቺካጎ በረሃ ሰፈር የምትገኝ ከአክስቷና ከአጎቷ ጋር እንድኖር ላከችኝ። ያደግኩት በአሳዳጊ ወላጆቼ ሉዊስ እና ሊሊያን ኤሊሰን የሚባሉ በትንሽ አፓርተማ ውስጥ ነበር። አሳዳጊዎቼ ድሆች በመሆናቸው ለኔ ህይወት በጣም ከባድ ነበር። እድሜዬ ወደ ዩኒቨርሲቲ ሲደርስ ወደ አሎኒ ዩኒቨርሲቲ ትምህርቴን ለማጥናት ሄድኩ። ነገር ግን የመጨረሻ ፈተናዎቹ ከመደረጉ በፊት በህይወቴ የማረሳው ነገር ተከሰተ። አሳዳጊ እናቴ ሞተች። በሐዘን ልቤ ተነክቶ ትምህርቴን አቋርጬ ወጣሁ። በኋላ ላይ ግን በቺካጎ ዩኒቨርሲቲ አንድ የኮምፒውተር ፕሮግራም ወሰድኩ። ያ ኮርስ ለኔ ሁሉም ነገር የለወጠ ነበረ። ዲግሪ ሳሊዝ ገንዘብና እቅድ ሳይኖረኝ የቴክኖሎጂ እምብርት የነበረችው ወደ በርክሌን ካሊፎርኒያ አዲስ ህይወት ለመጀመር ሄድኩኝ። አብዛኛዎቹ ሰዎች ይህን ለማድረግ ይፈራሉ። ከባድ የሆነ ውሳኔ ከመወሰናቸው በፊት ዋስትና ይፈልጋሉ። ከማመናቸው በፊት ማረጋገጫ ይፈልጋሉ። ከማድረጋቸው በፊት መጽናኛ ይፈልጋሉ። ወደ በርክሌ ሲሄድ ስኬትን እያሳደድኩ አልነበረም። አዲስ ህይወት ለመጀመር ነው። ይህንን አውቅ ነበር። ባለሁበት በቆይ ኖሮ ሁሉም ሰው የሚጠብቀኝ እሆን ነበር። ትንሽ ህይወት ለመኖር ፈቃደኛ አልነበርኩም። እውነታው ይህ ነው። ለመጀመር በራስ መተማመን አያስፈልጋችሁም። የካርታ መንገድ አያስፈልጋችሁም። አንድ እርምጃ መውሰድ ድፍረት ያስፈልጋችኋል። ዓለምን የሚቀይሩ ሰዎች ዝግጁ እስኪሆኑ ድረስ አይጠብቁም። በህልማችሁ ጫፍ ላይ ቆማችሁ ከሆነ እርግጠኛ አለመሆን ወይ ፍርሃት ከተሰማችሁ በጣም ጥሩ ነው። ምክንያቱም አዲስ ህይወት ለሚጀምርበት ቦታ ላይ ናችሁ ማለት ነው። ካሊፎርኒያ ከሄድኩ በኋላ እንደ አምዳህልና አምፔክስ ባሉ ኩባንያዎች ላይ ዝቅተኛ ደረጃ ፕሮግራመር ሆኜ ከስራ ወደ ስራ እየቀያየርኩ ሰርቻለሁ። በአምፔክስ ኦሬክል በተባለ የሲአይኤ ዳታቤዝ ላይ ፕሮጀክት ላይም ሰርቻለሁ። ነገር ግን በትንሽ ብር እየተከፈለኝ ነበር የሰራሁት። የዛኔ አስታውሳለሁ ስራውን በጣም ስለወደድኩት ትኩረት አድርጌን እየሰራው ነበር። አንድ ምሽት ግን ህይወቴ እስከ መጨረሻው ድረስ የሚለውጥ ነገር ተከሰተ። በካሊፎርኒያ ትንሽ ቢሮ ውስጥ ብቻዬን ተቀምጬ የቴክኒክ ጆርናል አርቲክል እያገላበጥኩ ሳለ አንድ ነገር ትኩረቴን በጣም ሳበው። ዶክተር ኤድጋር ፊኤፍ ኮደድ በተባለው የአይቢኤም ሳይንቲስት የተጻፈ ጥናታዊ ጽሑፍ ነበረ። በኤሲኤም ኮሚኒኬሽን በተባለ መጽሔት ላይ ታትሟል። ጽሑፉም እንዲህ የሚል ነበር። መረጃን ለማከማቸትና ለማስተዳደር አዲስ መንገድ አቅርበዋል። የኮድ ወረቀትን መረጃን ወደ ሰንጠረዦች ግንኙነት ማደራጀት። ይህም የሂሳብ ሎጂክን በመጠቀም ሊጠየቁ የሚችሉ በጣም ቀላልና የበለጠ ስራ የሚያቀላጥፍ ይሆናል የሚል ነበር። በቀላል አነጋገር ኮምፒውተሩን የፈለግከውን ጥያቄዎችን በመጠየቅ ወዲያውኑ መልስ ሊሰጥህ የሚችል የሚል ነበር። ምክንያቱም በወቅቱ አብዛኛዎቹ ስራዎች የሚሰሩት ውስብስብ፣ አሰልችና አስቸጋሪ የሆኑትን ተዋረዳዊ የኔትወርክ ዳታቤዝ ይጠቀሙ ነበር። ስለዚህ ለእኔ ትልቅ እድል ይዞልኝ መጣ። በዛ ሰዓት ሁለት ነገር ብቻ ነበረኝ፣ ፍላጎትና ድፍረት። ከነዚህ ሁለቱ በስተቀር ምንም ነገር የለኝም። ገንዘብም ይሁን ገንዘብ ያለው ሰውም አላውቅም። አብዛኛዎቹ ሰዎች ብር ካለኝ ለመወሰን አልቸገርም ብለው ያምናሉ። ነገር ግን ውሳኔ ከባንክ ደብተር ጋር የሚያገናኝ ነገር የለውም። ድፍረቴና ፍላጎቴ አቅጣጫና ምክንያት ሆነውኛል። ያኔ አይቢኤም ያላደረገውን ነገር ተገነዘብኩ። ይህ ንድፍ ሐሳብ ብቻ አልነበረም። ወዲያውኑ ቀና ብዬ ተመለከትኩና ለራሴ ይህ ሁሉም ነገር ሊለውጥ ይችላል አልኩ። ከዛ ጊዜ ጀምሮ የኔ መንገድ ግልጽ ሆነ። የዛኔ አይቢኤም ይህንን ቴክኖሎጂ ወደ ንግድ ለመቀየር አላስብም። እኔ ግን ይህንን ሐሳብ ወስጄ ወደ እውነተኛ ነገር ለመለወጥ ወደ ስራ ገባሁ። ስለዚህ አይቢኤም ሐሳቡን ሲይዝ እኔ ግን ምርቱን ለመስራት ወሰንኩ። በራሴ ገንዘብ $2000 ብቻ ከቦብ ሚነር እና ኢድኦትስ ከሚባሉ ሁለት ጓደኞቼ ጋር አንድ ትንሽ ስራ ጀመርን። የመጀመሪያውን ዓላማችን የንግድ ግንኙነት ዳታቤዝ መስራት ስለነበር ጠባብ ቢሮ ተከራይተን ሌት ተቀን እየሰራን ነበር። ከብዙ ውጣ ውረድ በኋላ የመጀመሪያ ስራችን ብንሰራ እንኳን ለስራው ማስኬጃ የሚሆን ብር አልነበረኝም። ከባለ ሀብቶች ፈንድ ለማግኘት ብዙ ጊዜ ሞክሬ አልተሳካልኝም። ዓላማ ስለነበረኝ ግን ገንዘብ አለማግኘቴ ከዓላማዬ አላስቀረኝም። አብዛኛው ሰው እዚህ ላይ በጣም የተሳሳተ ግንዛቤ አለው። ብዙ ሰዎች የሚጠብቁት ነገር አንድ ነው፣ ብር ይምጣ እንጂ ይጀምራለሁ። ግን እውነቱ እንደዛ አይደለም። ብር መምጣት አይቀይራችሁም። የሚቀይራችሁ የምታደርጉት ውሳኔ ነው። ብዙ ሰዎች የሚቀይራቸው እድልን ይፈልጋሉ። ለውጥ ግን ራሳችሁ ከቀየራችሁ በኋላ በራሳችሁ እጅ እድልን ትፈጥራላችሁ። አብዛኛው ሰው ብር እንደ መጀመሪያ መስፈርት ያያል። ነገር ግን ዓላማ እንደ መነሻ ማየት አለባችሁ። ብር አለመኖር አንድ ነገር አስተምሮኛል። ምንም ነገር ለማግኘት መጀመሪያ መሆን አለብህ የሚለው ነገር። ለዛ ነው ካለ ገንዘብ ወደ ስራ የገባሁት። ከብዙ ውጣ ውረድ በኋላ ባለሀብቶችን አሳምኜ የምፈልገውን ብር አገኘሁ። ነገር ግን የመጀመሪያዎቹ ዓመታት በጣም ከባድ ነበሩ። ከትናንሽ ቢሮዎች ውስጥም ሰርቻለሁ። ሌት ተቀን የደንበኞችን ትኩረት ለማግኘት ሞክሬያለሁ። ብዙ ጊዜ ሞክሬ ተቀባይነትም አጥቻለሁ። ግን እያንዳንዱ ሪጀክሽን እንዴት ራሴን ማሻሻል እንዳለብኝ አስተምሮኛል። ከብዙ ልፋት በኋላ ተቀባይነት እያገኘሁ መጣሁ። ቀስ በቀስ ኦሬክልም ትኩረት አገኘ። ከብዙ ልፋት እልህ አስጨራሽና እንቅልፍ አልባ ሌሊቶች በኋላ እድገታችን እንደ ጥይት ነበር። ኩባንያውን በሚገርም ፍጥነት በዓለም ላይ በአይነቱ ትልቅ ሆነ። ነገር ግን ሰዎች የሚያዩት ውጤት ብቻ ነው። ከጀርባ ያለውን መንገድ አያዩትም። እያንዳንዱን ድል የተከፈለ ዋጋ አለው። እያንዳንዱ እድገት የተሸከመ ህመም አለው። እኔ ያገኘሁትን ክብር በመቆየት በመውደቅ በመነሳት የመጣ ነው እና ዛሬ ሰዎች ቢያጨበጭቡልኝ አይገርመኝም። ምክንያቱም እኔ የማውቀው
ካለ ጭብጨባ የገነባሁት በዝምታ ነው። የውጤቱ መሰረት ብዙ ልፋት አለበት። መውደቅ መነሳት ያለ ነው። ለዛ ነው በ1990 አካባቢ ሳላስበው ትልቅ ችግር መጣብኝ። ያ ሁሉ የለፋሁበትን ስራ ሊፈራረስ ከጫፍ ደረሰ። ካምፓኒውን ለአደጋ የዳረገው ምክንያት በስነ ስርዓት ኦዲት አለመደረጉ ነበር። በድርጅቱ ውስጥም የሚሰሩ ኃላፊዎች የኦሬክል ገቢ እያጋነኑ ነበር የሚያቀርቡት። ጭራሹን ዳታቤታችን ተበላሸ። ይሄ በተሰማ ጊዜ ወዲያውን ደንበኞቻችን በ80% ቀነሱ። ኩባንያው ኪሳራ እያጋጠመው ነበር። ዕዳም ተጨምሮበት ከጥዱ ወደ ማጡ ሆነ። ባለሀብቶች በኩባንያው ላይ የነበራቸው እምነት እየተሟጠጠ መጣ። አይኔ እያየ ህይወትን ሰጥቼ የገነባሁትን ሁሉ ወደ አፈርነት ሊቀየር እንደሆነ ተመለከትኩ። ጭራሽ ይባስ ብሎ በቦርድ አባላት ከስልጣን እንድወርድ ተነገረኝ። ጓደኞች ሳይቀር የምታደርገውን ነገር ማቆም አለብህ፣ ካልሆነ ድርጅቱ ገደል ሊገባ ነው አሉኝ። ነገር ግን ፈቃደኛ አልሆንኩም። እንደጀመርኩት ራሴ እወጣዋለሁ አልኳቸው። ከዛ አንድ ምሽት ብቻዬን ሆኜ እያሰብኩ ሳለ መውደቅ ከመነሳት የማይለይ እንደሆነ ተገነዘብኩ። ያ ሁሉ የለፋህበት ነገር ለመፍረስ ከጫፍ ላይ መድረሱ ስትሰማ የሚመጣው ስሜት በጣም ከባድ ነው። ነገር ግን አንድ ነገር እንድታውቁ እፈልጋለሁ። የተቃጠለ ህልም አይደለም፣ እንደ አዲስ ተቀይሮ የሚወለድ ህልም ነው። ብዙ ሰዎች ህይወታቸውን እዚህ ላይ ያበቃል። ነገር ግን ስኬት የሚጀምረው በዚህ ሰዓት ነው። የሚሰማችሁ ህመም ምክንያት አለው። ምክንያቱም ነገሩ አስፈላጊ ስለሆነ የግድ ትወድቃላችሁ። ምክንያቱም ማሻሻል ያለባችሁ ነገር አለ ማለት ነው። ካልሆነ አትወድቁ ነበር። በእኔም የሆነው እንደዚህ ነው። ለወራት ቢሮ ውስጥ እየተኛው በድርጅቴ ምርመራ አካሄድኩ። ከብዙ ልፋትና ድካም በኋላ ኩባንያውን ሊያጠፋ የነበረውን ችግር አገኘሁት። እሱም ሙስና ነበር። ከዛ ካለምንም ምህረት በሙስና የተዘፈቁ የሥራ አስፈጻሚዎችን አንድ በአንድ ከስራቸው አባረርኩ። ስራውን በአዲስ መልክ ማዋቀር ስለነበረብኝ ለወራት ቢሮ ውስጥ ተኝቼ ነበር። ቀንና ሌሊት ሰራሁ። ደንበኞቼን በግል እየጠራሁ የጠፋውን እምነት እንደገና ለመመለስ ሰርቻለሁ። ሁሉም ነገር በአንድ ቀን አልተለወጠም፣ ግን ነገሮች ቀስ በቀስ መሻሻል ጀመሩ። ያ ስቃይ፣ ያ ድካም ከንቱ አልነበረም። ከዛ የተማርኩት ነገር መክፈል ያለብህን መስዋዕትነት ሳትከፍል ውጤት መጠበቅ ሞኝነት ነው የሚለው ነው። መመለሱ ግን አስደናቂና ተአምር ነበር እና ከዚያ ቀውስ በኋላ ጠንካራ ኩባንያ ተፈጠረ። የኔ አመራር ደፋርና አንዳንዴም ጨካኝ ነበር። ያ ቀውስ ዛሬ የምናውቀውን ኦሬክል ፈጥሯል። ያ ድፍረት ቀላል ነበር፣ ማግኘት፣ መፍጠርና መቆጣጠር። ምንም ነገር የምታጡት ነገር ከሌለ የምታገኙት ነገር አለ። ስለዚህ ቆራጥና ብልህ መሆን አለባችሁ። በአንድ ወቅት አሳዳጊ አባቴ የነገረኝ ነገር መቼም የምታስበው ሁሉ አታድርገውም እያለ በጊዜው ይነግረኝ ነበር። አንተ ህልም አላሚ እንጂ ድርጊት አድራጊ አይደለህም ብሎኝ ነበር። አባቴ በጭራሽ እንደማይሳካልኝ ነግሮኛል። እሱ ከሰጠኝ ስጦታዎች ውስጥ አንዱ ነው። እነዚያ ቃላት አልሰበሩኝም፣ ገነቡኝ እንጂ። ስለዚህ ከምንም ነገር ተነስተን ፈተናዎችን አልፈን የምንፈልገው የመሆን መብት አለን። ላሪ ኤልሰን የኦሬክል መስራችና የተለያዩ ካምፓኒዎችን ስራ ፈጣሪ። እስከ መጨረሻው ድረስ ስለተከታተላችሁኝ አመሰግናለሁ። ቻው።